ሰላም ጤና ይስጥልን ተማሪዎቻችን እንዴት ሰነበታችሁ እንዴት ሳላችሁልን እኔ ሚኪያስ ነኝ የአስረኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው በዩኒት 6 ሃይድሮካርበን ኤንድ their natural source በሚለው ሲሪስ 6.3 unsaturated hydrocarbon ፓርት 6ን እናያለን። ከዚህ በፊት ያሉ ስለ unsaturated ሃይድሮካርበኖች በፓርት 1 እስከ ፓርት 5 ድረስ ዲስከስ ለማድረግ ሞክረናል። ስለ አልኪንስ ፕሮፐርቲ ጀነራል ፎርሙላ ከዛ ባሻገር ደግሞ ስለ አልካይንስም የተወሰነ ነገር አውርተናል። ከዛ ባሻገር ደግሞ እንዴት አይነት ሪአክሽን ፎርም እንደሚያደርግ አልኪኖች ምን አይነት ሪአክሽን ፎርም ያደርጋል አልኬን እንዴት ፕሪፔር ይደረጋል የሚለውንም ኢንዱስትሪያል ደግሞ የሚጠቅመው አንደኛው ኢቲን ነው። ኢቲን ለምን እንደሚጠቅም በሰፊ ዲስከስ አድርገን ነበር። አሁን ደግሞ ወደ አልካይንስ ዞረናል። አልካይንስ የተወሰነ ሀሳቦችን ጀነራል ፎርሙላውን እና አንሳቹሬትድ እንደሆነ የተወሰነ ሀሳቦችን አንስተን ነበረ ከዚህ በፊት በነበሩን 5 ቪዲዮዎች። አሁን ደግሞ የዚህን ቀጣይ ፓርት ማለትም ፓርት 6ን የምንነጋገር ዲስከስ የምናደርግ ይሆናል ማለት ነው። ዲስከሽናችንን ከመጀመራችን በፊት ግን እንደተለመደው www.lucybridgeacademy.com መጎብኘት በፍጹም እንዳዘነጉ እያልኩ እያሳሰብኳችሁ ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን ሐሳብና አስተያየት የምንቀበል መሆኑን በትህትና እየገለጽኩ ወደ ዛሬው ዲስከሽናችን እንገባለን። ኦኬ ዛሬ በዋነኝነት ዲስከስ የምናደርገው ፕሪፓሬሽን ኦፍ አልካይንስ አልካይንሶችን እንዴት ፕሪፔር ማድረግ ይቻላል እንዴት ማዘጋጀት ይቻላል የሚለውን ነው በሰፊ ዲስከስ የምናደርገው። ኦኬ ከዚህ በፊት አልኪኖችን እንዴት ፕሪፔር ማድረግ እንደሚቻል በተወሰነ መልኩ አይተናል። አሁን ተረኛው ማን ነው? አልካይንስ እንዴት ፕሪፔር ይደረጋል ነው። ፕሪፔር የሚደረግበት አንደኛው ዲሃይድሮሃሎጂኔሽን ይኸውላችሁ 3 ወርድ ነው። ዲ ምትላለች ሁሉ ጊዜ ምን ብያቸዋል? ዲ በጣም በተደጋጋሚ ለማውራት ሞክሬያለሁ አይደል? ዲ ኔጌቲቭ ነው። ምንድነው ኔጌቲቭ? ናት ማለት ነው። ዲ ማለት ኖት ማለት ነው። ኖት ምን ሃይድሮሃሎጂኔሽን ከዚህ በፊት ሃሎጂኔሽን ሪአክሽን ምን እንደሚያደርግ በአልኪንስ በተወሰነ መልኩ አይተናል አይደለ? ምን ማለት ነው? ሃይድሮጅን እና ሃሎጂኖችን ምን ማድረግ ነው? ማስገባት ነበር አይደለ? ከዚህ በፊት የተናገርነው። ናት ማለት ደግሞ የገባ ሃይድሮጅን እና ሃሎጅን ካለ እሱን ሃይድሮጅን እና ሃሎጅንን ምን ማድረግ የማስወጣት ማለት ነው። ተቃራኒ የማስገባት ተቃራኒ። ስለዚህ ዲ ሃይድሮሃሎጂኔሽን ማለት ሃይድሮጅን እና ሃሎጅኖችን አውጥቶ በዛ ፈንታ ምን ማድረግ በካርበኖች መካከል ቦንድ እንዲፈጠር ማድረግ። ይሄ ፕሮሰስ ምን ይባላል? ዲ ሃይድሮሃሎጂኔሽን ይባላል ማለት ነው። በዚህ ጊዜ እንደ እንትን የምንጠቀምባቸው አሉ። ሶዲየም ሃይድሮክሳይድ፣ ፖታሺየም ሃይድሮክሳይድ እና ሶዲየም ናይትራይድ እነዚህ ነገሮችን መጠቀም እንችላለን። ኦኬ ምንድነው የምናደርገው? በዚህ እንዳልኳችሁ ዲሃይድሮሃሎጂኔሽን ምንድነው? ሃይድሮጅን እና ሃሎጅንን ወይም እነ ክሎሪን እነ ብሮሚን ሊሆን ይችላል እነሱን ምን ማድረግ የማስወጣት ስራ ነው የምንሰራው አይደለ? የማስወጣት ስራ ስንሰራ ምን እናደርጋለን? አንዱ ሪአክታንት ነው የምንጠቀመው ሶዲየም ሃይድሮክሳይድ ሊሆን ይችላል ፖታሺየም ሃይድሮክሳይድ ሊሆን ይችላል። እነዚህን በመጠቀም ማድረግ ነው የምንሰራው ዲሃይድሮጂኔሽን። ሃይድሮጅን እና ሃሎጅንን ከሃይድሮካርበን ከያዙት ውስጥ ምን ማድረግ ማስወጣት ስራ ነው የምንሰራው ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር ሃሎጅኖች ይኖራሉ። ለምሳሌ ክሎሪን ሊሆን ይችላል ወይም ብሮሚን ሊሆን ይችላል። እነዚህ ምን ለማድረግ ነው? ለማስወጣት። እነዚህንና ሃይድሮጅንን ለማስወጣት እና ትሪፕል ቦንድ እንዲፈጠር። እንደምታውቁት አልካይንስ ማለት በካርበኖች መካከል ቢያንስ አንድ ትሪፕል ቦንድ ካለ ነው አልካይንስ የሚባለው አይደለ? ስለዚህ ከሶዲየም ሃይድሮክሳይድ ጋር ሪአክት በሚያደርግ ጊዜ ምን ይሆናል? እነዚህ ሃሎጅኖች ሲቀጥል አንድ ሃይድሮጅን ሁለት ሃይድሮጅን እና ሁለት ሃሎጅኖች ይወጡና ከዛ በኋላ ሁለት ቦንድ ይሰራል ማለት ነው አይደለ? ሁለት ቦንድ ይሰራል። መጀመሪያ ከነበረው ቦንድ ባሻገር ሁለት ቦንድ በካርበኖች መካከል ነውና ጠቅላላ በሁለት ካርበኖች መካከል ቢያንስ 3 ሜቢ ሊጨምር ይችላል። ነምበር ኦፍ ካርበኖች ጨምር ትሪፕል ቦንዱም 3-4 ሊሆን ይችላል። ግን ቢያንስ እንት መኖር አለበት። እንደዚህ ትሪፕል ቦንድ የሆነ አንድ ምን መሆን አለበት? መኖር አለበት በካርበኖች መካከል ቦንድ። ከዛም በኋላ ሶዲየሙ ከሃሎጅኑ ጋር ሪአክት ያደርጋል። ክሎሪን ከሆነ ከክሎሪን ጋር፣ ብሮሚን ከሆነ ከብሮሚን ጋር ሪአክት ያደርጋል። ከዛ ደግሞ ሌላ ባይ ፕሮዳክት ወተር ይኖረናል ማለት። ስለዚህ 3 አውትፑት ይኖረናል ማለት ነው።
የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።